እንጀራ እናቷ የምትሰቃየው ጽናት እንግዲህ ትላንትና የወይዘሮ ትዝታ የገዛቻት ሴትዮ ማለት ነው አዜብ ያው ሰውየውን አስክራ ወደ አልጋ ቤት እየወሰደችው እያለ እንግዲህ ፍቅሬና ትዝታ እየጠበቋቸው ነበረ። ምክንያቱም ሰክሮ እንዲፈርም ማለት ነው የፍቺውን ወረቀት፣ ግን አልተሳካላቸውም። ጽናት ሮጣ ደረሰችባቸው ማለት ነው። ስትደርስ ያው ልጅቷ ሰውየውን እንደዚህ እየጎተተችው ነበረ ማለት ነው። ከዛም አባዬ ምናምን ብላ መጣች። ደግሞ ማናት ስትል እንግዲህ ፍቅሬና ትዝታ አንገታቸውን ደፉ ማለት ነው። አረ ትዝታ ግን ተንኮልሽ ፈጣሪ ሆይ። ፍቅሬና ትዝታ እንግዲህ ያው ባልና ሚስት ናቸው። ብሩክም ደግሞ እናቱን ከአባቴ ጋር ካልታረቅሽ እኔ እናትነትሽን እክዳለሁ ብሏታል ማለት ነው። ጽናትም ደግሞ ናሆም መስፍንን እየፈለገችው ነው፣ ግን ራሱ ናሆም ነው ማለት ነው። አግኝተዋለች፣ የሆነ ሰው ጠቁሟት። ከዛ ምን ፈልገሽ ነው? ልርዳሽ? ምን ልርዳሽ ሲላት እንደዚህ ወንድሜ ጠፍቶብኝ ነበረ ስሙ ምናምን ሲላት ናሆም መስፍን ይባላል ምናምን አለና ተደናገጠ ማለት ነው። ራሱ ማለት ነው። እና በቃ ፈጣሪ ይርዳሽ፣ ግን እንደዚህ የሚባል ሰው እንደዚህ በዚህ ከተማ ውስጥ ሰምቼ አላውቅም ምናምን አላት ማለት ነው። ከዛም እንግዲህ በቃ እሺ ወንድሜ አመሰግናለሁ ብላ እስቲ ለማንኛውም ስልክ ቁጥርሽን ስጭኝ ብሎ ስልክ ቁጥሯን ተቀበላት ማለት ነው። እርግጠኛ ነኝ ይሄ ልጅ ግን ይረዳታል ብዬ አስባለሁ። ምክንያቱም የነ ጽናት ንብረት ያለው እንዳለ እሱ ጋር ነው፣ በሱ ጋር ነው ያደረገችው ማለት ነው። ትዝታ ግን ያው በቅርብ ጊዜ በስሜት አዞርልኛለህ፣ አንተም ደግሞ ወደምትፈልገው አገር ትሄዳለህ እያለችው ነበረ ማለት ነው። እና ትዝታ በቅርቡ ትዋረጃለች ብዬ አስባለሁኝ። አቶ ግርማ አሁንም እየተማረ አይደለም። እች ልጅቷ አሁንም ተመልሳ እንግዲህ ሻይ ቡና እንበል ስትለው ግን ፊት ነስቷታል። አዜብ ተብዬዋ ማለት ነው። እኔ ቡና ከፋፋይ ነው ያለኝ እኮ ሻይ ማታከፋፍል አውቃ እኮ ነው ሲጀመር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ጽናት ጀግና ሆናለች አሁን ላይ ማለት ነው። ፈጣሪ ይርዳት እንጂ ያው ንብረታቸውን በቅርቡ ያስመልሳሉ ብዬ አስባለሁ። ይሄ ናሆም ግን ይረዳታል ብዬ አስባለሁ። ምክንያቱም አንዴ ብቻ ናሆም የሚባለው ሰውዬ ይገኝ እንጂ የፈለገውን ነገር አደርግለታለሁ እንደራደራለን ብሏል ማለት ነው የጽናት አባት። እና ያው ከዛ ለጽናት ስልክ ደወለና ናሆም ነይ ተገኝቷል ምናምን ሲላት እየሮጠች መጣች። አረ ብዙም አትደሰች እባክሽ ቆይ እስቲ ምናምን። እሱም ላይሆን ይችላል አውቀው እኮ ነው፣ ግን ራሱ ማንም ጋር ሳይደውል ስልክ ደወለና ከዛ ናሆም ነህ አይደል አንተ ናሆም ነህ ሲለው አረ እኔ አይደለሁም ናሆም፣ ወይ በእናትሽ ይቅርታ ናሆም አይደለሁም ብሏል በቃ ምናምን አላት ማለት ነው። ራሱ እኮ ነው ራሱ ይሄ ናሆም ማለት ነው ተፈላጊው። እና ከዛ ፍቅሬ ደግሞ ተደብቆ እያያት ነበረ ጽናትን። ከዛ መጣ እኔ የጽናት ወንድም ነኝ፣ ፍቅረኛዋ ጋር ተጣልተው ምናምን ነገር፣ እኔ ደግሞ ከሱ እንድትርቅ ነው የምፈልገው። ደግሞ በዚህ ሰዓት እንደዚህ አይነት ፍቅረኛ አለ እንዴ? ለማንኛውም አንተ ከህይወታቸው ውስጥ ውጣ አለው ማለት ነው። ይሄ እንግዲህ ይሄ አባባል ከገባው ይገባዋል ብዬ አስባለሁ ላተው ፍቅሬ ማለት ነው። ከህይወታቸው ውስጥ ውጣ ማለት ይሄ ልጅ እርግጠኛ ሆኜ የምናገረው ጽናትን ይረዳታል። ጽናት እንደምንም ብሎ ለምን ያለ ምክንያት ስልኳን አልተቀበለማ? ገብቷቸዋል አይደል? አላቅም ወደዛ ሂጂ ምናምን ብሎ ማለት ይችል ነበር፣ ግን ስልኳን ተቀብሏታል። ስለዚህ ራሱ ናሆም እኔ ነኝ ብሎ ሊናገር ይችላል። ከዛ ደግሞ አቶ ግርማ የሚፈልገውን ሁሉ አደርግለታለሁ፣ ንብረቴ ብቻ በእጄ ይግባልኝ ብሏል። እንግዲህ ትዝታ አሁንም ተመልሳ ግርማ ላይ ዝታበታለች ሄዳ ማለት ነው። አትፈርምም ስትለው አልፈርምም በጭራሽ ንብረቱ በእጄ ካልገባ ፍቺ የሚባል ነገር አልፈርምም አላት ማለት ነው። አልፈታሽም አላት። ወደ ሳይሆን በግድ እሱን እናያለን በቅርቡ ምናምን አለችው ማለት ነው። እንግዲህ አልፈታትም ብሏል። ከፈታት ነገር ሁሉ ተበላሸ። ግን አሁን መፍታት የለበትም። እና አዜብ ተብዬዋ ተመልሳ መጣችና ሰላም፣ ትናንትና እኮ እንደዚህ ሻይ ቡና እያለ ምናምን ምን እንደነካኝ እኮ አላውቅም ምናምን። አዎ ግን እናንተ እኮ እየተጨዋወትን እኔ ደግሞ ጓደኛ አገኘው ብዬ የውስጤን የልቤን ሁሉ እየተናገርኩኝ እያለ በቃ ከዛ ልጅህ ነች መሰለኝ መጣ ወሰደች ምናምን አለች። አዎ አላት ፊት ነሳት ማለት ነው። ከዛ ደነገጠች። ከዛ በኋላ አሁን ና ሻይ ቡና እንበል በቃ ምናምን ስትለው እሺ አመሰግናለሁ
አሁን እንኳን መውጣት አልችልም ስራ ላይ ነኝ አላት ማለት ነው። ምክንያቱም የላከቻት ትዝታ ናት ድጋሚ ማለት ነው። ከዛም እንግዲህ ትዝታ 100,000 ብር ትከፍኛለች ድጋሚ ያለቻት ማለት ነው። አዜብ ለትዝታ ብሩ ችግር የለውም አንቺ ብቻ በአግባቡ ስሪ ስራሽን ያለቻት ማለት ነው። ችግር የለውም ብላ ሄደች። ከዛ እንግዲህ ሰውየው ፊት ስነሳት ተመልሰን ትዝታ ሄደች እና እናንተ ከምን አይነት ሰውዬ ጋር ነው ያገናኛችሁኝ? ምን አይነት ሰውዬ ነው? ኮስታራ ነው ምናምን ነገር ምናምን እና ተሳካ? አልተሳካም፣ ለዛሬ አልተሳካም። ከዛሬ ካልተሳካ ዞር በይልኝ ብላ ጥላት ሄደች ትዝታ ማለት ነው። ከዛ ጽናት ደግሞ አባቷ ጋር መጣችና ቢሮ አባዬ እንዴት ነህ? ደህና ነህ ወይ? ደህና ነኝ አባዬ እኮ ናሆምን ሳፈላልጉኝ እኮ መጣሁ። እንዴት ነው ታዲያ ያገኘሽ ምናምን ስል ኧረ አላገኘሁትም፣ ግን ሰው ጠቁሞኝ የሄድኩበት ቦታ እሱ አይደለም፣ ግን ስልክ ቁጥር ተቀብያለሁ ምናምን አለችው። በቅርቡ ግን እናገኛለን ብዬ አስባለሁ አባቴ አታስብ አለችው ማለት ነው። ከዛም እንግዲህ እንትኑ ይሄ አባቷ ማለት ነው የጽናት አባት ጽናቴ የሆነ ነገር ላስቸግርሽ እስኪ ሲላት ምንድን ነው አባዬ ንገረኝ ስትለው አዜብ የምትባል ቡና አከፋፋይ እሷን እስቲ አጣሪልኝ እውነት ትክክለኛ ሰው ናት ምናምን ነገር የሚል እሺ አባት ያጣራላለሁ ኦንላይን ሰርች አድርጌ አያለው ምናምን አለችው ማለት ነው። እቺ ሴትዮ እንኳን አይደለም ቡና እኮ እቺ ሻይ ቅጠል እንኳን አዙራ አታውቅም ማለት ነው። አውቃ ነው ሲጀመር እቺ ትዝታ ናት የላከቻትና እሱም ደግሞ አሁን ላይ ተጠራጥሯል። እና አባቴ ራስን ጠብቅ፣ የትዝታ ወጥመድ ውስጥ ገብተናል ሁላችንም። ስለዚህ እችን ሴት የላከቻት ደግሞ ትዝታ ናት። እባክህ አባዬ፣ እባክህ አባዬ፣ እባክህ ራስን ጠብቅ እያለችው ነግረዋለች በተደጋጋሚ ማለት ነው። እና እሱም ደግሞ እችን ልጅ ላይ ቀርባት ያው እየተጠነቀቀ ነው ማለት ነው። እንግዲህ ትዝታ በቅርቡ ሬንጃ ተገቢውን ቅጣትሽን ታገኛለች ብዬ አስባለሁ። ጣሪ ሆይ